ሰላም እንዴት አላችሁ? ይመስገን አለን። እንግዲህ ዛሬ ስለ ዛሬ ላውራችሁ ነው። ብዙ ጊዜ የዛሬ ፓወር፣ ስለ ዛሬ እቅድ፣ ስለ ዛሬ አላማችን ማተኮር ላይ ብዙ ጊዜ እቅድ ስናነሳ ዛሬ ሳምንት ይህን አደርጋለሁ፣ በዚህ ሳምንት ይህን አደርጋለሁ፣ በዚህ ዓመት ይህን አከናውናለሁ፣ የሚቀጥሉት 5 ዓመታት፣ የሚቀጥሉት 10 ዓመታት ይህን አደርጋለሁ የሚል እቅድ ነው የምናወጣው እና ብዙ ጊዜ ዛሬ የሚለው ነገር ላይ ፎከስ አናደርግም። ቱዴይ በቃ ዛሬ አሁን የሚለው ላይ ብዙ እቅድ ስናወጣ፣ ብዙ ግብ ስናስቀምጥ፣ ብዙ ኦብጀክቲቭ ስናስቀምጥ ነገ፣ የሚቀጥለው ማክሰኞ፣ ሰኞ፣ የሚቀጥለው ዓመት፣ የዛሬ 5 ዓመት፣ 10 ዓመት እያለን ነው። ግን ልክ አሁን ቤት ሲሰራ እንዴት ነው ስቴፕ በስቴፕ ነው አይደለም? በተለይ ኢትዮጵያ ቤት ሲሰራ የምታስታውስ ከሆነ ብሎኬት ስቴፕ ስቴፕ አንድ እዚህ ጋር ከዛ አንዱ ላይ አንዱ ሲደረብ አንዱ ላይ አንዱ እየተደረበ እንደዚህ እየሄደ ነው ትልቅ ቤት ወይም ትልቅ ተቋም የሚሆነው ማለት ነው። እና ስለዚህ ዛሬ ላይ የምናደርጋቸው እያንዳንዷ ልምምድ ናት እየጨመረች ሄዳ በኋላ ላይ ሀቢት የሚሆነው በኋላ ላይ የራሳችን የምንፈልገው ዓላማ ላይ ያሳካ የሚችለው። ስለዚህ ብዙዎቻችን ዛሬን ትኩረት አናደርግም። ከዛሬ ልቅ ነገን አሻግረን ማየት ላይ ትኩረት እናደርጋለን። ግን ምንድን ነው ዛሬ እጄ ላይ ያለው ዛሬ የተሰጠ የሚለው ላይ ብዙዎቻችን ትኩረት አናደርግም። እና ስለዚህ ጉዳይ ላወራችሁ ነው። ከራሴም ልምድ ከተሞክሮ ወይም ከተመለከትኩትም ከጠቀመኝም ዋና ዋና ቲፖችንም ወደ እናንተ አሳልፋለሁ ማለት ነው። ይህ ቪዲዮ ይጠቅመኛል ብላችሁ የምታስቡ ሰዎች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን አብራችሁን እንድታዩ ጋብዛለሁ። ይህ የድል ቤት ነው። የድል ቤት የተለያዩ የዕለት ተዕለት ኑሯችን፣ ማህበራዊ ጉዳይ፣ ስነ ልቦና ጉዳዮቻችን፣ የሰዎች ልምድ ኑሮ የሚሸቱ ጉዳዮችን ከተሞክሮ ከልምድ ካለፍኩበት ከተሳሳትኩበት ከገጠመኝ ካነበብኩት ከታዘብኩት ወደ እናንተ ማደርስበት የዩቲዩብ ቻናል ነው። ይህንን ቻናል ሰብስክራይብ በማድረግ ይህ ቪዲዮ እንጀምር። ብዙ ጊዜ እቅዶቻችን ለምንድን ነው ከዛሬ ይልቅ ነገን አሻግረን የምናየው? ወይም ዛሬ አደርጋለሁ ከምንል ይልቅ ነገ ብለን የምናስበው ከሚለው እንጀምር። ወይም የዛሬ ዓመት አደርገዋለሁ የሆነ ነገር፣ የሚቀጥለው 5 ዓመት ውስጥ አደርገዋለሁ፣ የዛሬ 10 ዓመት አደርገዋለሁ፣ የዛሬ 4 ዓመት አደርገዋለሁ ብለን ብዙ ጊዜ እቅዶቻችንን ወይም ወደዛ የምናሻገረው ዛሬ አደርገዋለሁ የሚለውን እቅድ ላይ ብዙ ስትሮንግ የማንሆነው ለምንድን ነው ብዬ አንዳንድ ጊዜ ሳስብ ብዙ ለዚህ ጉዳይም ስዘጋጅ ያነበኳቸው የስነ ልቦና ሰው መጽሐፍትም ትምህርቶችም እንደሚያሳዩት ለምን መሰላችሁ? ተስፋ ውስጥ ስለምንሸሸግ ነው። በቃ ማለት ለምሳሌ ዛሬ ብለን ካሰብን ውጤቱም የምንሄድበትም ስቴፑም ዛሬ ነው የምናየው። በቃ ዛሬ ለምሳሌ ዛሬ ለእናንተ የዩቲዩብ ቪዲዮ ቀርጻለሁ ብዬ አቅጃለሁ። ዛሬ ብዬ ካቀርኩኝ ዛሬ ነው አሁን ተነስቼ ያንን ማከናወን ያለብኝ። ግን አይ በዚህ ሳምንት አንድ የዩቲዩብ ቪዲዮ ሰራለሁ ብዬ ካሰብኩኝ ዛሬ ካልሰራውም ኤክስኪውዝ አለኝ፣ ነገ ካልሰራውም ኤክስኪውዝ አለኝ። ምክንያቱም በዚህ ሳምንት ነው ስፔሲፊክ ተደርጎ አልተቀመጠም ማለት ነው። ስለዚህ ያንን እያልኩኝ አመቱ ያልቃል ወይም ጊዜው ያልቃል ወይ ሳምንቱ ያልቃል። ከዛ በኋላ ደግሞ ምክንያት እንፈልጋለን። ይሄ እኮ ያልሆነው እንትን ስለሆነ ነው፣ በዛ ሳምንት እንዲህ ስለሆነ ነው እንዲህ እንላለን። ግን በቃ ዛሬ ማቀድ ከቻለን ዛሬ ለምሳሌ ተነስቼ ጸልያለሁ ወይም ወክ አድርጋለሁ ወይም ውሃ ጠጣለሁ ወይም ራሴን ሚታይም አደርጋለሁ ራሴን ጠብቃለሁ ብለን ዛሬ ነው እጃችን ላይ ያለው። ስለ ነገ ስለማናቅ ማለት ነው። መጽሐፍ ቅዱስም መንፈሳዊ ሕይወትም የሚለን ነገር እሱ ነው። ነገ የኛ አይደለም። ነገ ምን እንደሚመጣ አናውቅም። ስለዚህ ያለን ዛሬ ነው። 24 ሰዓት የተሰጠን ከጠዋት እስከ ማታ ድረስ ማለት። ስለዚህ ይህን ከጠዋት እስከ ማታ እንዴት ነው የምጠቀመው? ዛሬ ምንድን ነው በህይወቴ ላይ ማደርግ የምችለው? ባህሪ ላይ ዛሬ ምንድን ነው መለወጥ የምችለው? ጊዜ አጠቃቀሜ ላይ ዛሬ ምንድን ነው መለወጥ የምችለው? እንደ ጥሩ ሀቢት ወይም ሀቢት አድርጌ ዴቨሎፕ ላደርግ የምችለው ዛሬ ምንድን ነው ብለን ማሰብ ስንጀምር እያንዳንዱ ቀን ላይፋችን ላይ ቼንጅ እያመጣን እንሄዳለን። ግን ብዙዎቻችን እሱን እንረሳና ዛሬ ዓመት 10 ዓመት ምናምን እንላለን። እና ያ ምንድነው ለስንፍናችን ተስፋ መሸሸጊያ ስለሚሰጥ በዛ ውስጥ ስለምንደበቅ ነው ማለት ነው። ስለዚህ ብዙ ውጤታማ የምንላቸው ሰዎች በምድራችን ላይ ብዙ ስኬታማ የምንላቸውን ሰዎች የህይወት ልምዶቻቸውን ሲያወሩም ሲያጋሩም ተመሳችሁን ከሆነ ብዙ ትኩረት የሚያደርጉት ትላንት ላይም አይደለም ዛሬ ላይ ነው የሚያደርጉት፣ ነገ ላይም አይደለም ዛሬ የሚባለው ኦልሬዲ። እኛ ደግሞ አብዛኞቻችን ወይ የትላንት እስረኞች ነን። ትላንት እንዲሆኑ እንዲያድርጌ፣ ትላንት እንደዚህ ሆኖ ከስሬ፣ ትላንት ወድቄ፣ ትላንት ተሳስቼ ብዙ የትላንት ነገር ይዘን ነው ዛሬ ላይ የምንቆመው። ከዛ ዛሬ ላይ ቆመን ደግሞ ዛሬ ማድረግ የሚገባንን ነገ እናደርገዋለን በሚል ተስፋ ውስጥ ነው የምንሸሸገው። በዚህ መሀል ዛሬ የሚባለው አሁን የቆምንበት እጃችን ላይ ያለው እርግጠኛ የሆንበት ያለን ነገር መዳፋችን ውስጥ ያለው ነገር እየረሳ ነው እንሄዳለን ማለት ነው። እና ስለዚህ ትላንት ኦልሬዲ ትላንት አልፏል። ነገ
ተመልሶ ይምጣ አናውቀውም። እንድረስበት አናውቀውም። ስለዚህ ልናውቅና እርግጠኛ ልንሆን የምንችለው አሁን ነው። ከአሁንም ዛሬ ማለት ዘ ፓወር ኦፍ ናውን ታውቃላችሁ አይደለም? አሁን ማለት ነው። በቃ ዛሬ ምንድን ነው ያለኝ? ስለዚህ ዛሬ ምንድን ነው? ምሳሌ ባህሪ መቀየር ፈልጋለሁ አይደል? ለምሳሌ እቅዴ በዚህ ዓመት ባህሪ ላይ መስራት ነው። በቃ የማንበብ ሀቢቴን ማሳደግ፣ ስፒሪቹዋል መንፈሳዊ እድገቴን ማሳደግ ከሆነ ስለዚህ ዛሬ ምን ላድርግ ነው? ከዛሬ ነው የሚጀምረው። በቃ ዛሬ ነው እንጂ የዛሬ ቆይ ጸሎት ፈልጋለሁ ግን ዛሬ በሚቀጥለው ወር ጀምራለሁ። የሆነ መጽሐፍ ማንበብ ፈልጋለሁ ግን በሚቀጥለው ወር ጀምራለሁ ስንል ለራሳችን ስንፍናን እየገዛን ሀቤት ወደ ማድረጉ ነገር አንመጣም ማለት። ስለዚህ ምንም የምንፈልገው ነገር ካለ ባህሪያችን ላይ መስራት የምንፈልግ ከሆነ፣ ፋይናንሻል ነገራችን ላይ መስራት የምንፈልግ ከሆነ፣ ትዳራችን ላይ መስራት የምንፈልግ ከሆነ አሁን ዛሬ ነው በቃ በስነ ስርዓት ስራዬ ብለን ልንሰራ የሚገባን ማለት ነው እንጂ ኦሎ ዘሰደን የዛሬ ዓመት ያ ውጤት አይመጣም። የዛሬ ዓመት ያን ውጤት ማየት የምንፈልግ ከሆነ ዛሬ ነው አይደል? አንድ ገበሬ ለምሳሌ የመኸር ወቅት አለ፣ የመዝራት የማጨድ ወቅቶች አሉት አይደል? ስለዚህ መዝራት ባለበት ዛሬ የዘራትን ነገ የሚያጭደው ማለት ነው። ልክ እንደዛ ነው። በቃ ላይፋችን ላይ የምንፈልገው ለውጥ የምናመጣው ከዛሬ ጀምረን ዛሬ አሁን ጀምረን የምንዘራት ነገር ነው። ስለዚህ የባህሪ ለውጥ ከሆነ የምንፈልገው ሀሜት እያስቸገረን ከሆነ ዛሬ የት ነው ያለ ነው? በዚህ ዓመት ሀሜት ተዋሉ ብለን አቀደን ከሆነ ዛሬ የት ነው ያለ ነው? እያማን ያለ ነው? ዛሬያችን እንዴት እየተጠቀምን ያለ ነው? ዛሬ በቃ የኮንተንት ክሬተር መሆን ፈልጋለሁ ዩቲዩብ ላይ ብለን ከሆነ ዛሬ የት ነው ያለ ነው? አሁንን ምንድን ነው እየተጠቀምን? ለዛ የሚጠቅመን መጽሐፍ እያነበብን ነው። ለዛ የሚጠቅምን ፖድካስቶች እየሰማን ነው። ለዛ የሚጠቅመን ሰዎችን እያናገርን ነው። ለዛ የሚጠቅመን ቴክኒካል ስልጠናዎችን እየወሰድን ምን እያደረግን ያለ ነው? ስለዚህ ኤኒቲንግ በምንፈልገው ረገድ መምጣት የሚችለው ውጤት የሚመጣው ከዛሬ ጀምረን የምናደርጋት እያንዳንዷ ጥቃቅን ልምምዳችን ነው። ባይዘዌ እንደዛ ስላችሁ ኤቭሪ ዴይ ኤቭሪ ታይም ፐርፌክት ሆነን እናሳልፋለን እያልኳችሁ አይደለም። አይሆንም። አንዳንድ ጊዜ ጠዋት እንነሳና ለምሳሌ ጆርናል እንጽፋለን ወይም ፕላናችን አለ ዛሬ ወይም ማታ ነገ ይሄን እናደርጋለን እንላለን። ጠዋት እንነሳን ደግሞ የዛሬ እቅዳችን ብለን እናስባለን። ለምሳሌ የማንበብ ልምምድ ነው በቃ ማድረግ የምፈልገው ራሴን በንባብ ማዳበር፣ በጻፊ ማንበብ ልምዴን ማዳበር፣ ሀቢቴን ማሳደግ ፈልጋለሁ የሚል እቅድ አለ። ስለዚህ ዛሬ ተነስቼ መጽሐፍ አነባለሁ ልና ሳላስበው ደግሞ በቃ ወይ ቲክቶክ ስክሮል ሳደርጉልና ሰዓት ያልፋል። ብዙዎቻችን የምንሸወደው እሱ ጋር በቃ ዛሬ አላደረግን ማለት ነገ ጨልጠን እንጥፋለን። በቃ የሆነ እንጸጸታለን። አቅደን አንድ ነገር አለማድረጋችን ዲስካሬጅ ያደርገናል። ኦኬ በቃ አላደረግንም አይደለ? ዛሬ ቪዲዮ ስክሮል ስናደርጓለን፣ መጸለይ ፈልገን ሳንጸልይዋለን ሶሻል ሚዲያ ላይ በቃ አለቀ፣ ዛሬ አለቀ፣ እሱ አለፈ። ነገ ጠዋት ስንጀምር እንደ አዲስ ደግሞ እናቅዳለን። እንደዛ ነው ህይወት የሚጀምረው እንጂ ወረዴ ትላንት አቅጄ ስላላደረኩኝ ሞክራለሁ ብዬ ዛሬ ዓመት አደርጋለሁ ብዬ ብዙ ያላደረጉት ነገር ስላለ በቃ አልችልም ብሎ የሆነ እንትን ማድረግ ምንድን ነው ተስፋ መቁረጥ በጣም ወደኋላ ያስቀረናል። ስለዚህ ምን ልላችሁ ነው? ዋና ቲፖችን ልሰጣችሁ ምን የፈለኩት ዛሬ ላይ አቅዱ። ዛሬ አሁን ምን ማድረግ እችላለሁ? ዛሬ ምን አለኝ? ምንድን ነው መጀመር የምችለው? ዛሬ ምን መስራት ነው የምችለው? አሁን ባለኝ ከዛሬ እኮ ከ24 ሰዓቱ ለምሳሌ 2 ሰዓት ቀርቶ ይሆናል። ለምሳሌ የቪዲዮ ስቀርጽላችሁ ማታ ነው። ቀን ሙሉ ይህን ቪዲዮ ለመቅረጽ እያሰብኩ አልተመቸኝም። አሁን ባገኘው ሰዓት ተጠቀምኩኝ፣ ግን እስቲል ዛሬ ነው። ስለዚህ ከዛሬ ውስጥ 1 ሰዓት ከሆነ ያላችሁ ባላችሁ 1 ሰዓት የምትችሉትን ነገር አድርጉ። ከዛሬ ውስጥ 10 ደቂቃ ቀርቷችሁ ከሆነ ትዝ ያላችሁ በዛች 10 ደቂቃ የምትችሉትን አድርጉ። ምንም ነገር አትናቁት። በቃ አይቺ ትንሽ ናት ምን ትሆናለች? ነገ አለኝ፣ ነገ ሙሉ ቀን አለኝ፣ ከነገ ወዲያ ሙሉ ቀን አለኝ፣ የዛሬ ዓመት 365 ቀን አለኝ፣ የዛሬ ሳምንት ሰፊ ሰዓት አለኝ እያላችሁ አትግፉ ነገሮችን። ዛሬ ማድረግ የምትችሉትን ዛሬ መስራት የምትችሉትን ነገር ዛሬ ማከናወኑ ነገ ራሱ ቀኑን ይዞ እንደሚመጣ አይታወቅም። እናቴ መብል ነው ለነገ፣ ስራ ለነገ አይባልም ትላለች። እውነት ነው። በቃ ኢቭን በትንሹ እንኳን ማለት ነው ቤታችሁን ውስጥ ማድረግ የሚገባችሁ ሪስፖንሲቢሊቲ፣ መስራት የሚገባችሁ፣ ማጽዳት የሚገባችሁ ምንም ነገር ቢሆን ዛሬ ጨረሳችሁ ደሩ። ለነገ የሚያድር ነገር ጥሩ አይደለም። ነገ ምን ይዞ እንደሚመጣ አናውቅም እና ብዙዎቻችን እቅድ ስናቅድ፣ ፕሮግራም ስናወጣ፣ ፕላን ስናደርግ ብዙ ጊዜ ዛሬ አሁን የሚባለውን ነገር እንረሳለን። ኢቭን በጊዜ ብቻ አይደለም ሪሶርስም እኮ ነው። አንዳንድ ጊዜ ይህን ነገር እገዛለሁ ፋይናንሻሊ ይህን ሴቭ ማድረግ እፈልጋለሁ ነው ብለን ስናስብ የምናስበው ነገ ብዙ ሲኖረን ልንጀምር ነው ሴቪንግ። በቃ 100 ሺህ ብር ሲኖረን ሴቪንግ ልንጀምር። ዛሬ ግን 5 ብር ገቢ እያለን ያልጀመርነው ሴቪንግ አይመጣም።
ዛሬን ኤቭሪቲንግ የሚጀምረው በቃ እግዚአብሔርን ቃል በጥቂት የታመነ በብዙ ይሾማል። ዛሬን በአግባቡ የተጠቀመ ሰው ነገ 1 ዓመት ሲጨመርለት በዘመኑ 2 ዓመት ሲጨመርለት 10 ዓመት ሲጨመርለት በደንብ ፍሩትፉል እየሆነ ነው የሚሄደው እና ስለዚህ እቅድ ለምሳሌ እኮ ጃንዋሪ ላይ ወይም መስከረም ሲገባ እቅድ የምናቅደው ዓመቱን ሙሉ የምናደርገው አይደል? በጤና ረገድ በስፒሪቹዋል ህይወቴ፣ ፋይናንሻል ሄልዝ፣ ቤተሰብ ሜሬጅ ላይ እንደዚህ ያደርጋሉ እንላለን። አዲስ ዓመት ሲመጣ ኢትዮጵያ ጳጉሜ ወር ላይ ብዙ እቅድ ነው የምናወጣው። ያ እቅድ እኮ 365 ቀን ላይ የሚያልቀው ኦልፍ ዘሰደን ተነስተን ልክ ጳጉሜ 5 ላይ አይደለም የምናደርገው። ከዛ ካቀድንበት እለት ጀምሮ ከዛ ቀን ጀምሮ የምናደርጋት እያንዳንዱ ፕራክቲካል የሆነች ልምምድ ናት። ተደምራ እያደገች እዛ ደረጃ የምትደርሰው እና ዛሬን አንናቅ። ዛሬ ተሳስተን ከሆነ ወድቀን ከሆነ ኦኬ በቃ አለፈ። አላደረግንም፣ እንዳቀድነው አልሆንም፣ ጊዜያችንን በአግባቡ መጠቀም አልቻልንም፣ እሱ አለፈ። እንደገና መጀመር ነው። ግን እንደገናም ስንጀምር ከዛሬ ላይ እጃችሁ ላይ ካለው ከምንድን ነው ልጀምር የምንችለው? በቃ ፋይናንሻሊ ብር ሴቭ ማድረግ ከሆነ ዛሬ ስንት ብር አለኝ? 10 ብር፣ ከ10 ብር 1 ብር ዛሬ ሴቭ ማድረግ ሲጀምር ነገ እየጨመረ ይሄዳል እና እጃችን ካለው ነገር ላይ እንጀምር። ዛሬ የሚለውን ነገር አንናቀው። ኤኒቲንግ ለውጥ የሚመጣው እያደገ የሚሄደው የሚኮተኮተው ነገር የትኛውም ነገር ዛሬ ብለን ከምንጀምረው ነገር ነው እና የዛሬ ትጋት የዛሬ ድምር ውጤት ለነገ በጣም አቅም እንደሚሆን እያየሁኝ ነው። ስለዚህ በምንም ረገድ እንደኔ ዩቲዩብ ጀምራችሁ ትንሽ ሰብስክራይብ ሆነ ያላችሁ ዛሬ እንጀምራለሁ። ነገ ደግሞ እያደገ ይሄዳል። ተስፋ አልቆርጥም። ግን ዛሬ ምንድነው ማድረግ የሚችለው? እጄ ላይ ባለው ነገር ምንድነው መስራት የሚችለው? አንዳንድ ጊዜ ለምሳሌ ለምን ዩቲዩብ አሰሩ፣ ለምን ቲክቶክ አሰሩ ስትላቸው ካሜራ የለኝም ስልክ የለኝም ምናምን ይላሉ። ዛሬ እጅሽ ላይ ባለው ካሜራ ጀምሪ፣ እጅሽ ላይ ባለው ስልክ ጀምሪ። ነገ እያደገ እየጨመረ ይሄዳል። ኤኒቲንግ ማለት መጽሐፍ ለምን አታነቡ ስላችሁ ብዙ መጽሐፍ የለኝም። አንድ መጽሐፍ ቤት ውስጥ ካለ ቶላችሁ አንድ ገጽ አንብቡ እያለ እያደገ ይሄዳል። ኤኒቲንግ ዛሬ እጃችሁ ላይ ባለ ነገር ሲጀምሩ ለነገ ለዛሬ 10 ዓመት 20 ዓመት እየጨመረ እያደገ ይሄዳል ማለት ነው እና ይሄ በህይወት የተገለጠልኝ የገባኝ ደግሞ ፕራክቲካል ሞክሬው የሰራልኝ ነገር ነው። በተለይ ወጣቶች እባካችሁ አትስነፉ። ሳድግ ወደፊት እንደዚህ ሲሆን አትበሉ። ዛሬ እድላችሁን እጃችሁ ላይ ባለ ጊዜ ኮርስ መውሰድ ካለባችሁ መማር ካለባችሁ ፐርሰናል ዴቨሎፕመንት የሆኑ ኮርሶችን መውሰድ ካለባችሁ ኤኒቲንግ ዛሬ ጀምሩ። ነገ የሚባለው ቀን የእናንተ አይደለም፣ አልተሰጠንም። ትናንት ደግሞ ኦልሬዲ አልፏል። ስለዚህ እጃችን ላይ ያለው አሁን ከዛሬም አሁን ነው እና እያንዳንዱ ሰዓታችን ላይ ፕራክቲካል የሆነ እርምጃ እንውሰድ። ከዛ በኋላ ውጤቱ ቅጽበታዊ ነው የሚሆነው። የእውነት የምምላችሁ ብዬ አስባለሁ። የራሴ ላይ ይሄን ሆኖ አይቻለሁ። ብዙ ስኬታማ ሰዎችም ሲያወሩት የሰማሁትን ሼር ላድርጋችሁ ብዬ ነው። ይህን ቪዲዮ ከወደዳችሁ ሼር አድርጉ፣ ላይክ አድርጉ። ቴንኪው ባይ